ስለዚህ ላንተ ነው ያልኩ እነሱ ግን አይልም ብለው ነው የመጡት ኦኬ ያስረዳኛ አይገባም እስኪ በእናታችሁ እኔ ልመር ቆይ እኔ ኢምራን በእናትህ አንዴ ፕሊዝ ታወራለህ ሰጣችኋለሁ ይኸውልህ መኮንን አሁን እኔ ምን አልኩ ቆይ አዳምጡ እኔ ከመጽሐፍ ቅዱስ አጠይቃቸው ስል ኖ መጠየቅ አለብኝ ለምን ስል ምክንያቱም ቁርአን ላይ በመጽሐፍ ቅዱስ በዛም እዚህ ጋር ዳውት ካላችሁ ኦኬ ትክክል እኮ ነው አሁን አሳየኸኝ አንተ አሁን ገባና ቁርአን ከፍተ ስለዚህ አሁን በመጽሐፍ ቅዱስ መጠየቅ አለብኝ ለምን አይብን በቁርአን ላይ ቶራን አንብቡ ሂዱ ተብሎ ተጠይቋል ብለህ አቀረብክ አይደል አዎ ጥያቄ ካላችሁ እሱ ደግሞ ዘለለ ገባና አይልም ማለት እኔን ውሸታም ለማድረግ ቁርአን የሌለ መስሎት ነው አይደለም እንደዛ ጥያቄ ልባሽ ይሄንን ማብራራት አያስፈልገውም ያስፈልገዋል ማብራራት አለበት እንጂ አይልም አሁንም እኮ እንደዛ አይልም እኮ ኢምራን ሰጣለሁ ለምን መሰለ እንዴ ቁርአን ላይ የተቀመጠው ነገር እሱ ደግሞ አንብቦ ይባላል አይባልም የሚለውን ያሳየን ኦኬ ሂድ ግን ጥያቄ አይደለም እኔ የራሱ ጥያቄ ነው ይሄ እኮ ትልቅ ነገር እኮ ነው ለነሱ ስለዚህ አሁን ማን ነው ደግሞ ከፍቶ እሱ ያነበበውን ከፍቶ በደንብ አንብቡልንና ሐዲሱን ትርጓ ኢንተርፕሬቴሽኑን ደግሞ ንገሩን ያወራ ነው መኩ በደንብ አዳምጥሽ አንተ ያልከው ምንድነው መጽሐፉን ጠይቅ ይላል ነው ያልከው ግን ደግቤላ በብል እንደዛ አይልም ወላሂ እንደዛ አይልም ተመልከቱ አጀማ ምንድነው የሚለው ወደ አንተ ባወረድ ነው በመጠራጠር ውስጥ ሆነ እነዚህ አይደለም ይሁዳ አይደለም ፎርስ ናሬሽን ጀምሮ ነው እኔ ከተቻለ ያው ቆይ ፎርስ አዳምጠኝ ፎርስ ናሬሽን ጀምሮ ለማትረጋጋ መረጋ ብለህ እስኪ አንዴ መጀመሪያ ፎርስ ናሬሽን አትስታ መኮንን ይመልስ በከቶ እንደዛ አይልም ኖ አንተ ያልከው ላትበል እኔ ያልኩት ምንድነው ዳውት ካለ መጽሐፉን ያልከው መጽሐፉ ያ ብለህ ያልኩት ዳውት ካለ ነው ያልኩት ዳውት ካለ ቶራን አንብብ ይላል ነው ያልኩት አይደለም ነው አይ አሁንም እንደዛ አይልም ስለማን አንብቤላ አንተ ከፈለክ አማርኛ እኔ እንግሊዘኛ ነው የማወራው በእንግሊዘኛው ነው መኮንን ሚውት አድርግና አዳምጥ ተራ አንተ እኮ ጠይቅ ያንብብና ይመልስ ለምን እንደዚህ እንደመረበሽ አነበብክ አንተ እሱ ደግሞ ከፍቶ ቁርአኑን እንደሚል እንደማይል ማሳየት አለበት ዘሴም ቁርአን የከፈትከው አይደለ ያው ቅዱስ ቁርአን ኦኬ አሁን መኮንን ያነበበው ምንድነው ምን ላይ ነበረ ምን ያው ሱረቱ ዩኑስ ቁጥር 94 ይሄን ያነበበው 94 ኦኬ አሁን 94ን መኮንን አነበብክ ነገርከን እሱ ደግሞ አንብበውና አስረዳን ይላል አይልም አሁን አስረዳን ፈቃድ እንደሱ አሁን አዳምጡ በደንብ ጀማ መጽሐፉን አንብብና መጽሐፉን የሚያነቡትን ጠይቅ ይለያያል መኮንናችን ምንድነው ያለው መጽሐፉን አንብብ ይላል ነው ያለው ቁርአኑ እንደዛ አይልም የሚለው ምንድነው መጽሐፉን የሚያነቡትን የሚለው ይሄ ሁለት የተለያየ ነገር ነው መጽሐፉን አንብብ ከሆነ ገልጠህ ራሱ አንብብ ነው ሰዎቹን ደግሞ ከሆነ ከነሱ ሙስሊም ሆኖ ትንቢት ያገኘ ሰው አለ ስለነሱ የሚናገረው ተመከታጀ ምንድነው የሚለው ወደ አንተ ታወረነው ንጉስ ምን ይሆነ ያለው ረጋ ብለህ አይደለም ፎርስ ናሬሽን እንደዛ አላልኩም መኮንን እንዴ አንተ ራስህ ፎርስ ናሬሽን ነው የምታግዛቸው ልክ አይደለም በጣም ፈስ ያለ ዝላይ አይችልም እየሆነ እኮ ነው አነበብክ ያንብብ ይመልስ እንዴ አንተ ምን አልክ መጽሐፉን አንብብ ብላ አልክ እዚህ ጋር ግን መጽሐፉን አይልም ያነበቡትን ነው የሚልን እና ተከታይ ጥያቄ ካለ ትጠይቃለህ ግን የምትገባበት ከሆነ እፎይ ወንክ እኮ አያስወርም እኮ መኮንን አንተ አነበብክ በእንግሊዘኛው ያንብብልህ ሜቢ አማርኛው የእንግሊዘኛው ያንብበው እንዳንተ አንተ አሁን ይኸውልህ እኔን በዚህ መልኩ ክብሬ ላይ እንድትረማመድ አልፈቅድልህም ክብር ላይ ራስ እንደ ክብር ላይ አይደለም ይኸውልህ እኔ እኮ ብዙ ነገር ማክሰው ነኝ እንደዚህ አይነት ንግግር እንድትናገር አልፈቅድልህም አዳምጠኝ መኮንን ይኸውልህ አንተ በጣም ይኸውልህ አዳምጠኝ ጥያቄ አይደለማ ለምንድን ነው እዚህ ላይ ጥያቄ ዋሽታለሽዋሽታለሽዋሽታለሽዋሽታለሽ እዚህ ላይ ነው የሚለው ዋሽታለሽ አዳምጠኝና ከዛ ይገባል አዳምጠኝ እስኪ አንዴ መኩያ ሀዲዲ ቆይ እስቲ አንዴ አረ የጮክን ያለው ማን ነው የጮክን ያለው አረ ተሰደባለህ ለምን እንደምትሳደበው አንዴ ኢምራን ይኸውልህ በነገራችሁ ላይ የሆነ ጥያቄ ስትጠይቁ
አሁን መኮንን ያለው ምንድነው? መጀመሪያ አንብብ ተብለሃል አለ። ቁርአኑ አንብብ አይልም፣ ለፕሮፌት መሐመድ ነው። ፕሮፌት መሐመድ ማንበብ አይችሉም። ያነበቡትን ጠይቁ። ኦኬ፣ አሁን ያነበቡትን ጠይቁ ማለት እና ሂድና አንብብ ማለት ልዩነት አለው። በጣም ልዩነት አለው። ኦኬ፣ ያነበቡትን ጠይቁ ወይም ሂድና አንብብ ማለት አንብብ ከተባለ መጽሐፉ አለ ማለት ነው። አክሰስ ማድረግ ይቻላል ማለት ነው። ያነበቡትን ጠይቁ ማለት ጠይቅ ከሆነ ዳውት ካለ if you have doubt ሂድና የቶራን ወይም ወንጌልን ያነበቡትን ጠይቁ ከሆነ ኦኬ ሂዶ ይጠይቃል ማለት ነው። right ግን does that mean ጥያቄው እሱ ምንድነው? የመጀመሪያ ዘፍጥረት በመልካችንና በአምሳያችን ፈጠርን የሚለውን በታምናለህ ብሎ ተቀበለው። አይ እኔ በቶራ አላምንም ተበርዟል፣ ቶራ የትክክለኛው ቶራ የተጻፈው ቶራ የለም ብለው ያምናሉ ሙስሊሞች። ተበርዟል፣ ባይበረዝማ እኮ ክርስቲያን ይሆኑ ነበር። አልተበረዘ ብለው ይሄ ፕሬመስ በጣም ኢምፖርታንት ነው። ይህን ሳታውቁ መጠየቅ አትችሉም። ካለበለዛ እንደዚህ ጉንጭ አልፋ ውይይት ይሆናል። እነሱ በቁርአን ነው የሚያምኑት፣ በመጽሐፍ ቅዱስ ከዘፍጥረት እስከ ራእይ ያለውን ተበርዟል ብለው ያምናሉ። ተበርዟል ካሉ ትክክለኛው ከዛ ምን ጠየቅ ሙሴ ነው ወይ የጻፈው አለ። በክርስትና ራሱ ሙሴ እንደጻፈው አይታወቅም፣ ማን እንደጻፈው አይታወቅም። ሰጀሽን ነው 100% አብሶሉት የሆነ እንትን የለም። ሊሆን ይችላል ላይሆን ይችላል። ሙሴ እኔ ሙሴ ነኝ የጻፍኩት ብሎ አልጻፈም። ልክ እንደ ጳውሎስ እንደጻፋቸው መጽሐፍቶች፣ ሉቃስ እንደጻፋቸው መጽሐፍቶች ግን እንደዛ በዲቤትም አለ። በክርስትና ዲቤት አለ። ሙሴ ጻፈው አልጻፈው የሚል ዲቤት አለ እና ያንን አለፍን። ጠየቅ መኮንን ስትጠይቅ ወይም ሌሎቻችሁ ስትጠይቁ ይሄ እፎይልሽስ አይነት ዲቤት ይደብራል። ይሄ እፎይልሽ ማለት ጠይቅና ከዛ በመሃል እየገቡ እንደዚህ ያሉ ኔሬቲቭ አትስሩ እንዲህ ልታረጉብኝ ነው ምናምን አይባልም። መኮንን አንተ ራስክን ወክለን የገባው ራስክን ከወከልክ እንድጠይቅ አደረግን። መልስ ሲመልሱ ግን የማጠብቅ ከሆነ ከዛ ደግሞ በውስጥ አልከራከርም ብሎኛል፣ አትወያይ ብሎኛል። በራስክን ወክለን የመጣው በጣም ለማስተናገድ ሞክሬያለሁ። ግን ካሁን በኋላ ይቅርታ አድርግልኝ። ሜቢ የአነጋገር ችግር ኮሄረንት አድርጎ ጥያቄ የማቅረብ ችግር ሊኖር ይችላል። ኮሄረንት ነው በቃ አረፍተ ነገሮችን አገጣጥሞ ጥያቄዎችን በአግባቡ ስትጠይቁ ሜቢ አጠያየቃችሁን ማሳመር አለባችሁ። ስህተት ከተሰራ ደግሞ እንደዚህ በመጨቃጨቅ አይደለም፣ እንደዚህ በመነጋገር አይደለም። ሌላ ጊዜ መኮንን በቃ ቀጠሮ ይያዝልህና አንድ ሰው ጋር ገብተህ በሆነ ነገር መወያየት ነው። ቢኮዝ አንተ ምን አልከነ ክርስቲያኖችም ሙስሊሞችም የምታምኑት የአኑናኪን ኢንኪንና ኤል ማለት ከኤል ያህዌ ማለት የኤል ልጅ ነው ብላል። ኦኬ እሱን መጽሐፍ ከፍተህ ታስታ እንትን ማድረግ ነው። እዚህ ጋር አለ፣ እዚህ ጋር አለ፣ እዚህ ጋር አለ፣ እዚህ ጋር አለ ብሎ ማድረግ ነው። ግን እኔን ዲስሪስፔክት ማድረግ ሁሉ ጊዜ ይደብራል። የምትከበሩበት ቤት ሰው አክብሮ ሲቀበላችሁ ማክበር ነው ያለባችሁ። ካለበለዛ ሰው እኮ እያየ እኮ ነው እያዳመጠ እኮ ነው። ይህ ቤት በጭቅጭቅ እንዲታወቅ አልፈልግም። ስለዚህ ለተጠየቀው ጥያቄ ኢምራን መመለስ አለብህ። ስለ መጽሐፍቱ የተባለውን ነገር ከቁርአኑ አንብብን ወደዛ ሜን ቢካዝ አንድ ኢምራን መጽሐፍ ቅዱስ እኮ ራሱ ኢንተርፕሬት ይደረጋል አይደል? ለምሳሌ የሆኑ ሰዎች እኛውን በክርስቲያን 33,000 የተለያየ ዲናሚኔሽን አለ። አንዴ ቆይ ልንገራችሁ። እኔ ኦርቶዶክስ አይደለም። ኦርቶዶክስ አለ፣ ግሪክ ኦርቶዶክስ አለ፣ ኢስተርን ኦርቶዶክስ አለ፣ ኦሪየንታል ኦርቶዶክስ አለ፣ ካቶሊክ አለ፣ ፕሮቴስታንት 14 ሜጀር ዲናሚኔሽኖች አሉ። ክርስቲያኒቲ ከ33,000 የተለያየ ዲናሚኔሽን አለ። ሁሉም እኮ የሆነ መጽሐፍ ቅዱስ ላይ የተባለውን ዘፍጥረት 1:23 ላይ 26 ላይ የተጻፈውን ሁሉም በተለያየ መንገድ ነው ኢንተርፕሬት የሚያደርገው። እኔ ደግሞ በኢንተርፕሬቴሽን ሳይሆን ቃሉ በሚለው ነው የምወስደው። ቃሉ ካለ አለ ነው። በክርስትና እግዚአብሔር እጅ፣ እግር፣ አይን፣ አፍንጫ ይበላል፣ አካል አለው። አዳም ማለት የእግዚአብሔር ምስል ማለት ነው። በቃ በክርስትና በየትኝ ኤክስፕሊሲትሊ ኢምፕሊሲትሊ አዳም ማለት እግዚአብሔር ማለት ነው። እግዚአብሔር ራሱን ነው የፈጠረው አኮርዲንግ ቱ መጽሐፍ ቅዱስ አኮርዲንግ ቱ ዘፍጥረት ላይ እንዴ አዳምን እኮ ከጋርደን ኪክ የሚያባረረው እኮ ከህይወት ፍሬ ምንድነው
the tree of life በልቶ እንደኛ እንዳይሆን እንሂድና እናባረው ነው የሚለው። ስለዚህ አዳም በየትኛውም ቤት ብትሄዱ በእግዚአብሔር አምሳያ in the image of God ኤልማጎዴ በክርስትና ነው የምላችሁ፣ በመጽሐፍ ቅዱስ ነው የምላችሁ። መጽሐፍ ቅዱስ አዳም ማለት እግዚአብሔር ማለት ነው። ምን የእግዚአብሔር ምስል ማለት ነው። አዳም የእግዚአብሔር ምስል ማለት ነው። ከእግዚአብሔር ዝቅ ያለ ማለት ነው። እግዚአብሔር ራሱን ፎቶ ካፒ አድርጎ እጅ፣ እግር፣ አይን፣ አፍንጫ ያለው ከአዳም ጋር ወክ ያደርግ ነበር። አብርሃም ጋር በልቷል። ሶስት ነው አብርሃም አግኝቶታል። ከያዕቆብ ጋር ታግሏል። ያዕቆብ ጋር ሌሊቱን ሙሉ እግዚአብሔር ታግሏል። መጽሐፍ ቅዱስ የሚለው ይህ የመጽሐፍ ቅዱስ ነው። ግን ምን ይደረጋል መሰላችሁ? አሁን ወደ ኢንተርፕሪቴሽን ይገባል። እንደዚህ ማለት እንደዚህ ነው፣ እንደዚህ ማለት እንደዚህ ነው ወደሚባለው አይደለም። እኔ አሁን ሙስሊሞች ጥያቄ ሲጠየቁ መጀመሪያ ከቁርአን እንዲያነቡ ፈልጋለሁ። ከዛ አንብቦ I want to hear የእነሱን ኤክስፕላኔሽን because እነሱ ኤክስፕላኔሽን አላቸው just like us just like ክርስቲያኖች እንጂ ሙሉ ክርስቲያን አንድ አንሆንም ነበር። እኔ እዚህ ጋር የምታዩት የስንት አይነት የተለያየ መጽሐፍ ቅዱስ ነው ያለው። የተለያየ ቨርዥን አለ። ይህ ፋክት ነው። ኦርቶዶክስ 81 አለው፣ ፕሮቴስታንት 66 አለው፣ ካቶሊክ 77 አለው። ጆሆቫ ዊትነሶች አሉ፣ ሞርሞኖች አሉ፣ ሰቨንዴ አድቫንቲስቶች አሉ፣ ሉትራኖች አሉ፣ መነናይቶች አሉ። የተከፋፈልንበት ምክንያት እኮ መጽሐፍ ቅዱሱ የተለያየ ቨርዥን ስላለው ነው። ስለዚህ በሙስሊም ደግሞ እንደዛ ካለ ጠይቃችሁ ይመልሱ። እኔ አሁን ለተጠየቃችሁ ጥያቄ መመለስ አለባችሁ። እሱ ለጠየቀው ጥያቄ የሚያብራራ ሰው ካለ ያብራራ። ዝግጁ ነን ኢንሻአላህ። መጀመሪያ መኩ ተናዶ ተሳደቡ የመጣው አክቹአሊ ሌላ ጊዜ መኩያ ስሜታችሁ ነው። እሺ መሳደብ መልስ አይሆንም። ያመጣው ይሄን ነው። እዚህ ጋር መጽሐፉን አንብብ አለ የሚል አለ ነው ያለው። የሚል የለም። ያ ጀማ ያሲን ነው አይደለም። እሺ የፎሎወር አካውንት ነው እንጂ ያሲን ነው አይደለም። ኢንሻአላህ እሺ እንደዚህ ላይ ወደ አንተ ካወረድነው በመጠራጠር ውስጥ ብትሆን እነዚያ ከአንተ በፊት መጽሐፍን የሚያነቡትን ጠይቅ። እነማንን? መጽሐፍን የሚያነቡትን ያለው እንጂ መጽሐፉን አንብብ አይልም። አንደኛ እነማን የሚጠየቁት ስለምንድን የሚጠየቁት ካለ ደግሞ ተመልከቱ። ቁርአን ራሱ መልሳለሁ። ቁርአን መልሳለሁ። አምላካችን ተመልከቱ ቁርአን ላይ ምን እንዳለ ወማ አርሰልና ሚን ቀብሊከ ሚን ረሱል ከአንተ በፊት ወደ እነሱ የምናወርድላቸው የሆነ ሰዎች እንጂ ሌላ አላክንም። የማታውቁ ብትሆኑ የመጽሐፉን ባለቤቶች ጠይቁ። ጣዖት አምላኪያን አላህ መልአክ ይልካል የሚል ሐሳብ ነበራቸው። ጣዖት አምላኪያን ስለ ነብይ ያውቁ። ስለዚህ አምላክ መልአክ ይልካል ማስተማር ነበራቸው። ስለዚህ አምላካችን ምን አለ? ካንተ በፊት የላክናቸው እነ አብርሃም እነ ሙሴ ሰው ናቸው። የማታውቁ ብትሆኑ እነዛን ሰዎች ጠይቋቸው። አይሁዳውያን ስቲል አሁን ድረስ ያሉ አይሁዳውያን ምን ያውቃሉ? ኢየሱስ ሰው እንደነበረ አብርሃም ሰው እንደነበረ ያውቃሉ። ጣዖት አምላኪያን ግን መጽሐፍ ስላልነበራቸው ይሄን አያውቁም ነበር። አንደኛ። ሁለተኛ የሚጠየቁት እነማን ናቸው? ተመልከቱ። የሚጠየቁት እነማን ናቸው? ሚመን አስለመ ሚንሁም ከነሱ ሙስሊም ሆኖ የመጣው ኦኬ። ተመልከቱ። ሚን አህሊ ሲድቅ ወል ኢማን ቢካ በነብዩ የሚያምኑ ትክክለኛ የሆኑትን ነው እንጂ ሁሉንም አይደለም። ስለዚህ ይሄን አንደኛ ያዙልኝ። ሁለተኛ መጽሐፍ ቁርአን እንዴት ሆነ በዚህ መጽሐፍ በመኑ የሚለው ምሳሌ መጽሐፍ ቅዱስ ተመልከቱ። መጽሐፍ ቅዱስ ምን ይላል? ለጥፋት ለቀረበ ሰው ብርቱ መጠጥ ስጡት፣ ነፍሱ ለመረረው የወይን ጠጅ ስጡት፣ ይጠጣ ድህነቱን ይርሳል። እግዚአብሔር ምን አለ? አንድ ሰው ከመረረው ይስከራል። ምሳሌ መኩ ከደበረ እንትን አድርግ ማለት ነው። መጽሐፍ እግዚአብሔር ነው። እግዚአብሔር ምን አለ? ከደበረ ስከራል። ያው ይጠጣ እግዚአብሔር ነው። ይጠጣ ድህነቱን ይርሳ፣ ጉስቁልናም ከእንግዲህ ወዲህ አስብ አለ። እንዴት በሆነ ቁርአን በዚህ መጽሐፍ እመኑ የሚለው ቁርአን ምንድን ነው ያለው? ላ ተቅረ ኢነመል ኸምር ወልመይሲር ወልአንሳብ ይስከራ አይደለም ይጠጣ ነው የሚለው። ይጠጣ ከድህነቱ ይርሳ ይላል። እሺ በቃ ይፈቀዳል ወይ? ይጠጣ በመጽሐፍ ቅዱስ ይወድ መጠጣት ይፈቀዳል፣ መስከር ነው የማይፈቀደው። አይ በቃ ይመችሽ። ሁለቱም ብቻ በቁርአን ጭራሽ አምላካችን ምን ያለ አትቅረቡ ፔርሞል ስላለብኝ ነው። በመጽሐፍ ቅዱስ ጠጡ ይላል ጳውሎስ፣ ብዙ ቦታ ጠጡ ይላልኝ፣ ግን አትስከሩ ነው የሚለው። ሰው እንዳሰክሩ ክርስቲያኖች እሺ ስትጠጡ አንድ ወይ ሁለት ጠጡ፣ ከዛ ውጭ ግን እንዳሰክሩ። ያልጠጣም እኔ በመጠጥ አላምንም፣ መጠጥ ሐራም ነው ብዬ አምናለሁ በእኔ እምነት። ግን መጽሐፍ ቅዱስ ግን ጠጡ ይላልኝ እና ግን እንዳሰክሩ አስተካክል ብዬ ይቅርታ። ግን ንጉስ ይሄ ማለት መሰለህ ሽጉጥ ሰጥተህ አንድ ህፃን ልጅ እንዳትተኩስ ማለት ነው። ለምን ይሞቀት የሚባል ነገር አለ። ኤኒዌይ ችግር የለውም ሰምተናል፣ ተቀበለናል። ዋናው ግን ቁርአን ምንድን ነው ያለው? እናንተ ሙስሊሞች ጭራሽኑ አስካሪ መጠጥ እንዳነኩ ነው ያለን ቁርአን። እሺ ይሄን ያዙልኝ። ቀጥሎ እየዳ ምን አለ? አዳም እግዚአብሔር ነው አለ። ወይም ደግሞ እግዚአብሔር አዳምን የፈጠረው እግዚአብሔር አዳምን የፈጠረው በራሱ አምሳያ ነው ብሏል። ትክክል ነው። ተመልከቱ መጽሐፍ የሚያድመን እንደሚል በአዳም ላይ ያለው መልክ ሁሉ በአብ በወልድ በመንፈስ ቅዱስ ላይ አለ። አዳም ላይ ያለው እያንዳንዷ ነገር ምሳሌ እኔ ወንድ ነኝ፣ አቡበከር ወንድ ነው፣ ንጉስ ኢዮዳብ ወንድ ነው።
እኛ ላይ ያለው በሙሉ ማን ላይ አለ? እግዚአብሔር ላይ አለ። ምንም ቢሆን ያው ራስም ቢሆን ገጽም ቢሆን ጆሮ፣ አይን፣ አፍንጫ፣ ከንፈር፣ እጆች፣ እግሮች፣ ብብቶች ቢሆኑ ለአብ ለወልድ ለመንፈስ ቅዱስ ሙሉ አካል አላቸዋል። ስለዚህ አዳም ላይ ያለው እያንዳንዱ ነገር ሁሉ እንግዲህ አዳም ብዙ ነገር ነው ያለው፣ እግር አለው